ያልተባረከ ትውልድ በየትኛውም ዘመን አሸናፊም አይደለም፣ ለጠላት ለክፉ መንፈስ ተሸናፊ ሆኖ ውስጣዊ የህይወት መማቀቅ ኑሮው ያደርገዋል። በረከት ርቆናል። እርግማኑ ስላየለ ዋጋችን በጣም የምንከፍለው ብዙ ነው፣ የምናገኘው ግን ጥቂት ነው። ይህ እርግማን ነው። እየወቀሰ እያሳደደ እያታለለ እየሰረቀ እየዋሸ የተወለደው ትውልድ ዛሬም ነገም ከዛም በላይ ለራዕያችንም ለህልማችንም ለምንፈልገው ሁሉ ግብ እንቅፋት ነው። ካላማን፣ ካልተጣላን፣ ካልዋሸን፣ ካልወቀስን፣ ካልሰረቅን እንጀራው ምሽ አይልም። ለምን? መሰረታዊው ምንጩ በክፉ በኩል ከሆነ ለምርቃን 4 ነገር ያስፈልገናል። መጀመሪያ ጸሎት፣ ሁለተኛ አስተብርኮት መንበርከክ፣ ሶስተኛ ስግደት። እነዚህን ከለመድክ ውሸታም አትሆንም፣ አጭበርባሪም አትሆንም። መራቂውም ተመራቂውም ውስጣቸው ይዋሻል፣ ውስጣቸው ይክዳል፣ ውስጣቸው ያታልላል፣ ውስጣቸው ይሰርቃል፣ ውስጣቸው ይቀማል። የውጭው ቅሚያ ቀላል ይሆናል። ይባርኬኻ አዶናይ ሚጽዮን ኦሴ ሸማይም በአሬጽ። ታሪካዊ መባረክ ከውስጥ መባረክ ከውጭ መባረክ የምናየው መባረክ የምናስበው። ስራህን፣ ቢሮህን፣ መኪናህን፣ ገንዘብህን፣ ቤትህን፣ መውጫውን፣ በሩን ካልባረከው እኮ እሱም ጠላት ነው። ክፉ ዓይን ያርፍበታል። ቡዳ የድህነት መንፈስ ነው። ድሃ የሚያደርግ መንፈስ ነው። ድሃ የሚያደርገው ደግሞ ከጣዖት ውስጥ የመጣ ጠላት ነው። መብላትህን መጠጣትህን የማይወድ ጊዜውም ልክ እንደዚሁ ቡዳ ሆነ። በእኛም ቤት አንድ ወቅት ላይ 6ቱ ቃላተ ኦሪትን ታውቃለህ ይባል ነበረ። 6,000 ብር ነው። 10ቱ ቃላተ ኦሪትን ታውቃለህ ይባል ነበረ። እሱ 10,000 ብር ነው። ታዲያ በኦሪቱን አንጂ ይባላል። ያልተባረከ ትውልድ ዓላማና ግብ መነሻና መድረሻ የለውም። መንደርታዊ ሆኖ የሚያልቅ ይሆናል። ታሪኩም ወዴትም የማያልፍ የማይዛመት ለትውልድም የማይሸጋገር ባዶ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህች ዕለትና እስከዚህች ሰዓት ያደረስከን የጠበቅከን የረዳህን ቸሩ አባታችን እግዚአብሔር ሆይ ስምህ ለዘላለም የተመሰገነ ይሁን። ክቡር መላከ መንክራት ግርማ እንኳን ወደ መሪ ደብረ ታቦር ቅዱስ ፋኑኤል ካቴድራል በሰላምና በጤና በአንድነትና በፍቅር አምላካችን እግዚአብሔር በሰላም ጠብቆ ቀደምም ሲያገለግሉበት ወደ ነበሩበት ቦታዎት እንኳን ደህና መጡ። እልል ብላችሁ አባታችንን አመስግኑልን ሁላችሁ። የተወደዳችሁ ሕዝበ ክርስቲያን ከሩቅም ከቅርብም የበረከት ሥራ ለመስራት ለመባረክ ለመፈወስ በዚህ ቅዱስ ስፍራ የተሰበሰባችሁ ምእመናንና ምእመናት
በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አምላካችን እግዚአብሔር ለሱ የሚሳነው ነገር የሌለ ያንን ጨለማ አሳልፎ ይህንን ያማረ የተወደደ ብርሃን የሰጠን የአባቶቻችን አምላክ የእኛም አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ሆሳዕና ስለሆነ ከረቡዕ ጀምሮ አሁን አገልግሎቱ ሆሳዕና በአርያም ቅዳሴውም ሆሳዕና ነው። እንኳን ደህና መጣችሁ። አመስግኑት እግዚአብሔርን በደንብ አድርጋችሁ። እንግዲህ ምዕመናን እዚህ ቦታ የመጣችሁት ለመባረክ በረከት ለማግኘት ፈውስ ለማግኘት ነው ሁላችሁም የተሰባሰባችሁትና አባታችን በዚህ ቦታ የተገኙት የታመሙት እንዲፈወሱ። በአባታችን ላይ አድሮ የሚፈውስ ማን ነው? የሚያድን ማን ነው? እግዚአብሔር ነው አይደል? አመስግኑት እግዚአብሔርን። እግዚአብሔር ነው የሚያድን። ብዙዎች ሰዎች እንደሚናገሩት አይደለም። በአባታችን ላይ አድሮ እግዚአብሔር ሁላችንንም ይፈውሰናል። እግዚአብሔር ታምሩን ይገልጻል። እግዚአብሔር ታምሩን ያሳያልና ምዕመናን ሁላችሁም በመረጋጋት ሆናችሁ ከአውደ ምሕረቱ የሚተላለፈውን መልእክት ብቻ እየተከታተላችሁ አብራችሁን ከኛ ጋር እስከ ፍጻሜ ድረስ እንድትቆዩ ለማለት ፈልጌ ነው። አባታችን እንደምታውቋቸው የወንጌል አርበኛ ናቸው። ብዙ ስጦታ የተሰጣቸው ባለብዙ ጸጋ ናቸው። አባታችን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን ወደ መላከ መንክራት ግርማ ወስዳችሁና አጠር ያለ ትምህርት ይሰጡናል። ከዚያ በኋላ ደግሞ እንደ ቅደም ተከተሉ ስርዓቱን እናከናውናለን ማለት ነው። አሁን ቀጥታ ወደ አባታችን ወስዳችኋለሁ። በእልልታ ተቀበሏቸው አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ብስራት ቆሞስ አባ ወልደ ትንሣኤ፣ አባቶች ካህናት፣ መነኮሳት፣ ዲያቆናት፣ የሰንበት ተማሪዎች፣ የሰበካ ጉባኤ አባላት ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘውትርም ለዘላለም ስሙ የተመሰገነ ይሁን። ዛሬ የሆሳዕና መግቢያው ቅዳሜ ነው። ሆሳዕና ብዙ መልእክቶች አሉት። ከሆሳዕና መልእክት እና በመዝሙረ ዳዊት ከተሰበከው ምስማቅ አንዱ ቡሩክ ዘይመጽእ በስመ እግዚአብሔር ባርክናክሙ እምቤተ እግዚአብሔር ያለው ይሆናል። በዕብራይስጥ ባሩህ አባ በሸም አዶናይ በራክንሄም ባባይት አዶናይ ይላል በዕብራይስጡ። እዚህ ጋር ጥልቅ የሆነ ሁለት ሀሳቦችን እንይዝና መሰረታዊ የሆነውን የሕይወታችንን ነገር የምንማርበት ይሆናል። በእግዚአብሔር ስም የሚመጣ ብሩክ ነው። ሁለተኛው በእግዚአብሔር ቤት መረቅናችሁ። እነዚህ ሀሳቦች በክርስትና ሕይወት ውስጥ ብዙ መልእክቶችን ያስተላልፍልናል። መጀመሪያ በእግዚአብሔር ስም የሚመጣ ብሩክ ነው የሚለው
ስሙ ነው። የስሙ ኃይል የእግዚአብሔር የስም ኃይል ሼም ይባላል። በዕብራውያን ወይም በእስራኤላውያን እግዚአብሔር ይመስገን ሲሉ ባሩህ ሐሼም ነው የሚሉት። ስሙ የተመሰገነ ይሁን ማለት ነው። ባሩህ ሐሼም። በመጀመሪያ በእግዚአብሔር ስም መባረክን የለመደ ሕይወት ታሪክንም እውነትንም እምነትንም ፍቅርንም በሰው ልጆች ሕሊና ውስጥ የማሳደር አቅም አለው። የስሙ ኃይል ሰማይና ምድርን ከመፍጠር ባሻገር ለሰው ልጆች የሚሆነውን ለምለሙን ምድርን አስጊጦ አስቦ እንስሳትን በስሙ አክብሮ የሰው ልጅን ሲፈጥር በገጼ በአምሳሌ ላስገኝ ብሎ አዳምን ሔዋንን በራሱ መልክና ገጽታ ፈጥሮ ሕይወታችንን ከመላእክት በላይ በሆነ መንገድ አከበረን። ክብሩም እንዲህ ነው። በገጽና በአምሳሌ የሰው ልጅን መፍጠር ማለት ነው። በገጹም በአምሳሉም ፈጥሮ ሰማያዊ ስጦታን ሲሰጠን በሕይወታችን ውስጥ ትልቅ ፖሊሲ ሲያስቀምጥልን መባረክንና መመረቅን ነው። ምንና ምን ነው? መመረቅን ነው። መባረክ ከውስጥም ከውጭም የሕይወትን አቅጣጫ ግብ እስኪደርስ ድረስ የሚከታተል መንፈስ አለው። ቡራኬ ስንባርክ እግዚአብሔር ይስጥልን ስንል፣ በስሙ ስናመሰግን፣ በስሙ ስንመርቅ ሰዎች ከውስጣቸው ሊቀመጥ የሚችል ኃይል ያድርባቸዋል። መባረክን ካላወቅን መርገምን የሕይወት ኑሯችን እናደርገዋለን። መባረክን ካላስተዋልን፣ መባረክን ካልወደድን ፍቅርና ጠብን ለረጅም ዘመናት ይዘናቸው የምንሄድ ቅርሶቻችን እናደርጋቸዋለን። መባረክ ያልለመደ ትውልድ በሕይወት ውስጥ በጠላት እስራት ለመያያዝ ቅርብ ነው። እንጀራችንን ካልባረክ ነው የሚዋሃደው በሰውነታችን ውስጥ ውህደቱ ጠላት ተገን የያዘበት ይሆናል። አንዳንድ ክፉ ድርጊቶች በባህሪያችን ውስጥ ሲቀመጡ ከሚወለደው አካል ጋር ይቀመጣል። ቡራኬም እንደዚሁ ነው። መበረቅን የምንለምደው ታዲያ አምልኮት ሲኖረን ነው። አምልኮት የሌለው ባህሪ በጣም ውስብስብ የሆነ ገጽታ አለው። ዳዊት አምልኮት የሌላቸውን ሰዎች እንዲህ ብሎ ይነግራል። በአፍሆሙ ይድህሩ ወበልቦሙ ይረግሙ ይላል። በአፋቸው ይመርቃሉ፣ በልባቸው ግን ምን ይላል? ይራገማሉ ይላል። የእኛንን ዘመናዊ ክርስትና ባህሪ የሚያሳየን ነው። በአፍ እንመርቃለን፣ በልባችን እንራገማለን። በተራገምንበት ልብ ውስጥ የሚጸነሰው ትውልድ ደግሞ ለሀገርም ለወገንም ለእምነትም ለሰላምና ለፍቅርም ጠላት ይሆናል። መባረክን ያልለመደ ክርስትና በረከት የለውም። በእግዚአብሔር ስም የምንባርከው እንጀራችንንም ኑሯችንንም ቤታችንንም ቀኑንም ጊዜውንም ዘመኑንም መሆን አለበት። ጌታ ሆይ ዘመኑን ባርክልን ካላል ዘመኑ የራሱን ጥፋት በፍጥነት እየበረታ ይመጣል። የራሱን ጥፋት ያጉልቶ እንዲያሳየን እንገደዳለን። እንጀራችንን ካልባረክ ነው ቅን አያናግረንም፣ በጎ ሐሳብ አያሳስበንም፣ የሰላም ምኞት እንድንይዝ አያደርገንም። ስለዚህ መባረክ ትልቅ የሆነ መለኮታዊ ስጦታችን ነው። ተባርከን አድገናል የሚለውን ጥያቄ ስናነሳ የት ቦታ ነው የተባረክነው? ፈልጉ እስቲ። መልካም ሰርተን ቅን ሰርተን በጎ ሰርተን ተባርከናል? እግዚአብሔር ይባርካችሁ የሚል ሽማግሌ ሳለን እንዴ? አሁን እኮ የአብዮት ሽማግሌ ነው ያለን እንጂ በእውነት በመንፈሳዊ እና በሰማያዊ ኃይል የከበረ ትውልድ አለን ብለን መገመት
በጣም ያስቸግረናል። ምክንያቱም መባረክ አልታየም፣ መረገም ነው የታየው። መረጋገም ነው የበረታው። እውነት ነው፣ እውነት አይደለም። ምቀኝነት ያለው ልብ ቢባርክ ውጤት አያመጣም። ከምቀኝነት ነፃ የሆነ ሕሊና ካለው በእግዚአብሔር ስም ሲባርክ ትውልዱ ውስጥ የተጸነሰው ውስጥ የሚኖረው ውስጥ ሕይወት የሰደደ ትልቅ ጸጋን የሚያሳይ ታሪካዊ እውነታንም የሚያመለክት ቡራኬ ከማኅፀን ያድራል። የተወለደው ልጅ ሲያድግ በበረከትና በምርቃት ያድጋል ማለት ነው። ስለዚህ በእግዚአብሔር ስም የሚመጣ የተባረከ ነው፣ ቡሩክ ነው። ከእግዚአብሔር ቤት መረቅናችሁ ይላል። በእግዚአብሔር ስም የሚመጣ ቡሩክ ነው። መስቀላችን የቡራኬ ነበረ፣ ዛሬ የመካካድ ሆነ። ማተባችን የሞገስና የጸጋ ነበረ፣ ዛሬ የመለያየት ሆነ። ፊታችን ቀደም ሲል የሞገስ ነበረ፣ ዛሬ ግን የዓይነ ጥላና የክፋት ግንባር ሆነ። አይገርማችሁም? ይሄ በእግዚአብሔር ስም ተባርከናል። ታዲያ እግዚአብሔር ይስጥህ። በቀን ውስጥ ስንት ጊዜ ተብለናል። ስንተያይ ተኮራርፈን አይደለም የምንተያየው። የጠብ ፊት እኮ ነው ፊታችን፣ የነገር ፊት እኮ ነው ፊታችን። ስለዚህ ከሰማይ የተሰጠንን መለኮታዊ የሆነ ኃይል መባረክንም መባረክንም ባለመልመዳችን ምክንያት ጠላት እንደ ልብ ስራውን ሲሰራ እናያለን። በእግዚአብሔር ስም የሚመጣ ቡሩክ ነው። በእግዚአብሔር ስም እኮ ነው፣ በፈጠረን ነው፣ ዓለምን ባቀናጀው፣ የፀሐይን ብርሃን በሚመጥን መልኩ በሰጠን፣ ደመናትን እና ነፋሳትን በሚገባ ለሰው ልጅ አገልግሎት ያዋለው በሱ ስም እኮ ነው የምንባረከው። በሱ ስም ሲባረክ መጀመሪያ ከውስጥ ቡራኬ፣ ከውስጥ የእግዚአብሔር ኃይልና ጥበብ ከውስጥ አብርሃም ባረከው። እግዚአብሔር ማንን ወለደ? ይስሐቅን ወለደ። ከውስጥ ሰጠው። ከውስጥ የሚቀመጠው ነው የሚወለደው። ከውስጥ የሚቀመጠው ነው ወደ ውጭ የሚወጣው። ከውስጥ የሚቀመጠው ነው በዓይናችን በኋላ የምናየው። ሳይታይ የተደበቀውን ቡራኬ ይገልጠዋል። ቡራኬ ሲገልጠው ደግሞ ደግ ሆኖ፣ ገር ሆኖ፣ ሰላማዊ ሆኖ፣ ፍቅር ሆኖ፣ ሞገስ ሆኖ፣ ጸጋ ሆኖ ይወለዳል። ለአብርሃም ሲባርከው ምን አለ? አንተ ቡሩክ ነህ አለው። አንተን የሚባረኩ የተባረኩ ናቸው፣ የሚረግሙ የተረገሙ ናቸው ይላል ዘፍጥረት 17 ላይ። እኔ ኤልሻዳይ ነኝ እያለ ጥበቃውን የሚያረጋግጥ በረከት መስጠትን የሚያሳይ ሰላምና ቃል ኪዳንን የሚያጎለብት የፍቅርና የጸጋ ታሪክን የሚመሰርት ቃል ቡራኬ ነው። ያልተባረከ ትውልድ በየትኛውም ዘመን አሸናፊም አይደለም፣ ለጠላት ለክፉ መንፈስ ተሸናፊ ሆኖ ውስጣዊ የሕይወት መማቀቅ ኑሮው ያደርገዋል። ከውስጥ ነው መማቀቅ ያለው። መባረክም ከውስጥ ነው። ከዛ ይስሐቅ ተወለደ። ይስሐቅ ሲወለድ እንደገና ደግሞ እሱም የተባረኩ ልጆች ይሰጠው ዘንድ ተማጸነ። ቡራኬው ከውስጥ በኩል ቆይቶ ኤሳውና ያዕቆብ ሲታገሉ ቆይተው ወደ ተገለጠው ዓለም ሲወጡ የበለጠ ቡራኬ የሚሻው የትኛው ነበረ ማለት ነው? ከርብቃ ልጅ አንዱ ያዕቆብ ነበረ። ያዕቆብ በዘዴም በጥበብም በነገርም በብልሃትም ሁልጊዜ የሚፈልገው መባረክን ነው። መባረክን ነው። አንድ ወቅት ላይ በያቦቅ ወንዝ ላይ ጌታው አምላኩን ሲታገለው ካልባረከኝ አልለቅህም አለ። ወደ ቅድስት ሀገር ሲጓዝ የሚታገለው ኃያል መሆኑን አወቀና ጌታ ሆይ በሽታው አወቀው፣ በመዓዛው አወቀው። የአባቱን
የአያቱን የይስሐቅን የያዕቆብን ሽታ ማለት የአብርሃምን ሽታ የይስሐቅ የአባቱን ሽታ አመጣና በውስጡ ሲያሳድርበት ይሄማ የአያቴም የአባቴም ሽታ ሸቶኛልና ካልባረከኝ አልለቅም አለ። ካልባረከኝ አልለቅም። ባረከው። ከተባረከ በኋላ ወደ ቅድስት ሀገር ሲሄድ አልተጣላም። ኤሳውን ፈርቶ ነበረ፣ በጣም ፈርቶ ነበር። በስሙ ባረከው። ሲሄድ እንዳውም ወንድሜ እንኳን ደህና መጣህ አለና ባሩክ አባ በሻሎም ብሎ ተቀበለው። እንኳን በሰላም መጣህ ብሎ ተቀበለው። ባሩክ አባ እንኳን በሰላም መጣህ። ከተባረከ በኋላ ነው ሰላም ያገኘው። እግዚአብሔር ሰላሙን ይስጠን። ብዙዎቻችን ሰላም የለንም። መባረክን ከማኅፀን ጀምሮ ለማግኘት እድሉን አጥተናል። የ60ው ዘመን ትውልድ መባረክን ናቀ፣ አቃለለ። ጉዳዩን ከሕይወት መንገድ እና ከሕይወት መርህ ጋር የተያያዘ ሰማያዊ ዕድልን ተወ፣ ተጸየፈ። የእግዚአብሔርን ስም መጥራትም እንደ ውርደት ተቆጠረ። እንጀራውም ላይ ስመ እግዚአብሔርን መጥራት ከኋላ ቀርነትና ከጅላጅል አስተሳሰብ ጋር የተያያዘ ነው ብሎ ውርደት የተሞላበትን ቃል ተናገረ። በመጨረሻ በእንጀራውም በባህሪውም በማዕረጉም በስልጣኑም በከፍታውም ተዋረደ። ሁሉም ተዋረደ። በዛ ሂደት ውስጥ የተወለደው ትውልድ መያዣ መጨበጫ የሌለው ነው። ለመባረክ ቅን የሆነ ሕሊና ጠፍቷል። ከማኅፀን አልመጣም። ጥቁር የመናፍስት ጥላ ከማኅፀን ጀምሮ የተከተለ ጠላት አብሮ እየተወለደ የሕይወት ግርዶሽን እና ምስቅልቅል ያለ የአስተሳሰብ ጉዞን እንደ ዕድላችን እንዲሆን አደረገው። የዕድል ገድ አደረገው። ከማኅፀን ይባረካል። የእግዚአብሔር ኃይልና ቡራኬ እንዴት ነው ወደ ማኅፀን የሚጠጋው? አሁን የማናየው ሰው ተጸንሷል። ያልታየንም የማይታየ ነው። የሚታየውንና የማይታየውን የፈጠረ ብለን በጸሎት ሃይማኖት እናመሰግናለን አይደል? በማኅፀን ውስጥ ጥቁር ጥላ ያጠላል ያልተባረከ ትውልድ። የተባረከው ደግሞ በማኅፀን ውስጥ የፈካ ብርሃን ወይም መለኮታዊ ጨረር በውስጡ ከጥበቃ ጋር ይቆያል። ያ ክፋት አይስማማው፣ ተንኮል አይስማማው፣ ግፍ አይስማማው፣ ጣዖት አይስማማው። በሕገ ልቦና ውስጥ ብዙ የሕይወት መለኮታዊ ምሪት ባህሪ ውስጥ ይቀመጣል። ይሄ ከቤተሰቡ ሕይወት አንጻር ሲታይ ነው። ቡራኬን የሚፈልጉ ሰዎች ቡራኬን ከሰላም ከጸጋ ከሞገስ ጋር ማስተላለፍ ይችላሉ። እየተራገመና እየወቀሰ እያሳደደ እያታለለ እየሰረቀ እየዋሸ የተወለደው ትውልድ ዛሬም ነገም ከዛም በላይ ለራእያችንም ለሕልማችንም ለምንፈልገው ሁሉ ግብ እንቅፋት ነው። እግዚአብሔር እንቅፋቱን ያርቅልን። ዛሬ እንቅፋት ነው የሚበዛው፣ እንደምታዩት ነው። መዳናችን ላይ እንኳ የህሊና ፈቃድ ያጠረው ትውልድ በጣም ብዙ ነው። በጣም ብዙ ነው። ብዙዎቻችን ተሸማቀን ነው ወደዚህ የምንመጣው፣ እንፈራለን ለመዳን። አንዳንዶቻችን ከመናፍስቱ አገዛዝ አንጻር፣ ሌሎቻችን ደግሞ በመዳን ጉዞ ውስጥ ያለን እምነት ጎደሎነት፣ ሌላው ደግሞ መታየቱ ላይ እፍረት የተሞላበት እናፍራለን። በመዳናችን እናፍራለን ለመዳን። ይሄ ሁሉ ምንድን ነው? የለመድነው እርግማን ነው ማለት ነው። እርግማን ሲለመድ ኑሮ ይሆናል። እርግማን ሲለመድ እንጀራ ይሆናል። ካላማን፣ ካልተጣላን፣ ካልዋሸን፣ ካልወቀስን፣ ካልሰረቅን እንጀራው ምሻ አይልም። ለምን? መሰረታዊው ምንጩ በክፉ በኩል ከሆነ መጨረሻውም ያን ክፉ የሚመስለውን ነገር የግድ ልናገኛለን ማለት ነው። እየዋሸህ የወለድከው ልጅ አንተንም ይዋሽሃል። እያታለልክ የወለድ ልጅ አንተንም ያታልልሃል። በእግዚአብሔር ስም እየባረክ ኑሮህንም ሕይወትህንም ውጭውንም ውስጡንም ከሆነ ግን የተባረከ ልጅ ይሆናል ማለት ነው።
እሺ መባረክን እስቲ ሙሴ እንዴት ነው የተቀበለው? መባረክን ሙሴ ሲቀበል እንዲህ ነው የሚለው በዘዳግም 6 ቁጥር 24 ላይ ለካህናትና ለሊቃነ ካህናት ለታላላቅ አባቶች የተሰጠውን ቡራኬ እስቲ እንመልከት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ። ምን በሏቸው አለ? እግዚአብሔር ይባርክህ ብለናል። ለምርቃን 4 ነገር ያስፈልገናል። መጀመሪያ ጸሎት፣ ሁለተኛ አስተብርኮት መንበርከክ፣ ሶስተኛ ስግደት። እነዚህን ከለመድክ ውሸታም አትሆንም፣ አጭበርባሪም አትሆንም። ከዛ በኋላ ስሙን ስትጠራ በአንተ አንደበት ውስጥ ኃይሉን ያሳድራል። እየሰማችሁ ነው? ስትባርክ ያኔ ይባረክልሃል። ስትናገር የተባረከ ነገር ትናገራለህ። ስታወራም እግዚአብሔር ስሙና ክብሩ ያለበት ነገር ታወራለህ። ስለዚህ እንዲህ በሏቸው ነው ያለው። ስትባርኩ እንዲህ በሏቸው፣ እግዚአብሔር ይባርክህ። ይባርክህ ማለት 3 ነገር ይይዛል። መባረክ ከውስጥ፣ መባረክ ከውጪ፣ መባረክ የምናየው፣ መባረክ የምናስበው። ምን የምንለው? የምናስበው። የምናስበው ካልተባረከ ይባረክ ብንል እንኳ በአፍሆሙ ይድህሩ ወበልቦሙ ይረግሙ ያለው ነው። በአፋቸው ይመርቃሉ፣ በልባቸው ይራገማሉ ነው። ዛሬ ማህበራዊ ግንኙነታችን ውስጥ መባረክ ሰፍቶ አይታይም። ትውልዱ ላይም መባረክ አይታይም። ዛሬ እንዳውም እናት ለልጇ የሚሰጠው ቡራኬ የለም። አባት ለልጁ የሚሰጠው ቡራኬ የለም። የቀድሞዎቹ መባረክን ነው ያወረሱት፣ መባረክንም ነው ያወረሱት። ዛሬ ግን ያ አይደለም። ነገር ነው የምናወርሰው። ጠብና ጥላቻን ነው የምናወርሰው። ክፋትን ነው የምናወርሰው። በውስጣችን የያዝነውን ቂም እያወረስ ነው። የተወለደው ልጅ ከቂም ጋር ነው የሚወለደው። ጥቁር ጥላ ያደራበታል። ሰው የሚጸነሰው ማታ ነው፣ በጨለማ ጊዜ ነው አይደል? የሚደበቀውም ሆዳችን ውስጥ በጨለማ ጊዜ ነው። እዛ ውስጥ የሚበዛው ጨለማው ይሆናል ማለት ነው። ጨለማውን ወደ ብርሃን የሚለውጠው በዕለት ኑሯችን ውስጥ ያለን መልካም ሐሳብና በውስጣችን የምንይዘው የእግዚአብሔር የሆነውን መለኮታዊ ጥበቃ በቡራኬ ማመን ስንጀምር ነው። በመባረክ ማመን ስንጀምር ቡራኬ ይከተናል። መጀመሪያ እኛ ቡራኬን አምነናል ወይ? በመስሪያ ቤታችን ተባርከናል፣ በወንበራችን ተባርከናል፣ በማዕረጋችን ተባርከናል። የሚያስፈራ እኮ ነው። እኔ ወደ አባቶቼ ሲሄድ ይባርኩኛል ብዬ ሳምን በራሴ እምነት በኩል ሲኖር ባራኪው ላይ ደግሞ ጣጣ አለ፣ ኩርፌ አለ፣ ውስጥ ሁከት አለ፣ ብስጭት አለ፣ ንዴት አለ፣ ቅናት አለ፣ ምቀኝነት አለ። ታዲያ ወደምፈልገው ግብ ጌታ አንተ ባርከኝ ብቻ ካላልኩ መባረክን ይዤ አልመጣም። መንፈሱን ሲይዝም ውስጥ ያለውን ይዤ ነው የምመጣው። ከቅንነት አደለማ፣ ከበጎነት አደለማ። ግንኙነታችን አሳር ችግር ያለበት፣ የውስጥ ትርምስ አለበት። እንደዚህ ከሆነ እንዴት ቡራኬ ይዘን እንመጣለን? መባረክንም መባረክንም ሁለቱም ካልለመዱ አንዱ ብቻ ከሆነ ዋጋ የለው። ተባራኪውም ቅን ካልሆነ፣ ባራኪውም በጎ ካልሆነ የህይወት ትርጉም አይገለጥም። ቢገለጥ እንደኛው ዘመን አይነት ነው። መባላት፣ መለያየት፣ መበጣበጥ፣ መናከስ፣ የግለኝነት ሩጫ፣ መስረቅ፣ መቀማት፣ እነዚህ ታዲያ አንድ ትውልድ
ብቻ አይደለም 3-4 ትውልድ እናጠፋለን። የዛ ውጤት ነን እኛ እና እግዚአብሔር ይባርክህ አለና አንድ ቃል ነገር። ሁለተኛ እግዚአብሔር ይጠብቅህ በሉ አለ። ማን ይጠብቅህ? እግዚአብሔር ይጠብቅህ። እግዚአብሔር ሲጠብቅህ በብዙ መንገድ ታልፋለህ። አንድ ወቅት ላይ የእስራኤል ሕዝብ ጉዞ ሲጀምር በለዓም የሚባል ረጋቢ መጣና የዚህን ሕዝብ ጆሮ አደንቁር፣ የዚህን ሕዝብ እውር አድርግ አለና ባላቅ የባላቅ ጠቅላይ ሚኒስቴር ረጋሚው በለዓም ስለነበረ የእርግማን ኃይል ያደረበት የጣዖት መንፈስ መሪ አጋንንትን ጎታች የነበረ ስለነበረ ያንን ሕዝብ ሊረግም ሲወጣ የማይረገመውን እንዴት ረግማለሁ? እንደውም ጭራሽ ባርካለሁ። እነሆ በሩቅ አየዋለሁ፣ የአንበሳ ደቦል ነው አለ። በሩቅ ነው ያለ። እንደውም እኔ የጻድቃንንና የነሱን ሞት እኔ ልሙት አለና እንደውም ጭራሽ እርግማን ይረግማል ተብሎ የወጣው ጭራሽ ባረካቸው። የማይረገመውን እንዴት ረግማለሁ? በእግዚአብሔር ሕዝብ ላይ ሟርት አይሰራም አለና አስማትም አይሰራም አለና ረጋሚው መረቃቸው። እግዚአብሔር ስሙ የተመሰገነ ይሁን። አንዳንዴ እንደዚህ ይገለብጠዋል፣ ረጋሚውን ይገለብጠዋል እና ባራኪ ሆነ። የሚባርክ ሲጠፋ የሚረግመው ባራኪ ሆነ። ወይ ጉድ! የማስልጣን ነው ይሄ። በቃ እግዚአብሔር እዚህ ጋር እንዲህ አለ፣ እግዚአብሔር ይጠብቅህ በላቸው። እግዚአብሔር ይጠብቅህ በላቸው። ጠባቂ ማን ነው? ዳዊትም ለዚህ ነው እግዚአብሔር እረኛዬ ነው ያለው። በስሙ ስንመርቅ፣ በስሙ ስንባርክ፣ ሌላው ቀደም ከነበረው ሐሳብ በእግዚአብሔር ቤት መረቅናችሁ አይደል ያለው? እሺ የኛ ዲግሪ፣ የኛ ፕሮፌሰርነት፣ የኛ ዲፕሎማ የት ነው የተመረቀው? በእግዚአብሔር ቤት ነው የተመረቀው። አደቀቅ ነው የውላችሁ። በእግዚአብሔር ቤት ስላልተመረቅን በእግዚአብሔር ቤት እኮ መረቅናችሁ እኮ ነው ያለው። ደስ ይበላችሁ፣ ደስ ይበለን፣ ደስ ይበለን ይባላል በዚህ አዳራሹ ላይ። ያ ደስ ተብሎ የተመረቀው ፊትህን ግንባር አስቋጥሮ ፊትህን ጨለማ አልብሶ ወንበርና ስልጣን ቢይዝ አዋርዶ ትመለሳለህ። በእግርህ ነው እንደ መጣው ይላል። መማሩ ለዚህ ነው እንዴ። በእጅህ ለምን አትመጣም ይልሃል። በእኛም ቤት አንድ ወቅት ላይ 6ቱ ቃላተ ኦሪትን ታውቃለህ ይባል ነበረ። 6,000 ብር ነው። 10ቱ ቃላተ ኦሪትን ታውቃለህ ይባል ነበረ። እሱ 10,000 ብር ነው። ታዲያ በኦሪቱን አንጂ ይባላል። ዲያቆንም ከሆነ በአዲስ ኪዳንና እንጂ እነዛ 6ቱን አታውቅም እንዴ ይባላል። የተመረቅነው እርግማን ሲሆንብን እርግማን ሆነብን እኮ እና ዛሬ አሁን ደግሞ የለም። አሁን እንዲህ አይኖቹ ቁጥሮች አሁን የሉ። አሁን እንዲህ 6ቱ የለም፣ 10ቱ የለም። ምክንያቱም በረከት ርቆናል። እርግማኑ ስላየለ ዋጋችን በጣም የምንከፍለው ብዙ ነው፣ የምናገኘው ግን ጥቂት ነው። አየህ፣ ይሄ እርግማን ነው። የመረቅነው ትውልድ ይህንን ያመጣው አየች። በእግዚአብሔር ቤት እኮ መረቅናችሁ ነው ያለው። የእግዚአብሔር ቤት ከእግዚአብሔር ሕዝብ ጋር አብሮ ይዞር ነበረ። በምድረ በዳ ላይ የነበረው መንገድ በመለኮታዊ ኃይል ምሪት ውስጥ አቅማቸው ይገነባ ነበረ። ሲርባቸው መና እየበሉ ሲጠማቸው ከአለት ውሃ እየጠጡ ጉዟቸውን የቀጠሉት በስሙ መባረክ ነው። በእግዚአብሔር ስም የሚመጣ የተባረከ ነው የተባለው ለዚህ ነው። እሺ እግዚአብሔር ይባርክህ ይጠብቅህ። ይሄ ጥበቃውን የሚያረጋግጥ መባረክ ነው። ምንን የሚያረጋግጥ? የላይኛው መጀመሪያው ቡራኬህን የሚያረጋግጥ ቡራኬ ነው። ቡራኬ ምንድን ነው? የነካኸው፣ ያየኸው፣ ያሰብከው የተባረከ ይሁን ማለት ነው። እኛም የነካ ነው ያየነው የተባረከ አምላክ ያድርግልን። በመልፋት አይደለም ብዙ የሚገኘው፣ በመልፋት በመሮጥማ ቢሆን ኖሮ ይህንን ዘመን ባላመጣ ነው።
ፎክረን አልነበረ? በ60ዎቹ ዘመን ሰንበታትን ሁሉ ለመሻር ሮጥን እኮ ብዙ ደክመናል እኮ። መጽሔቶቻችን ሁሉ የሚናገሩት የቤተ ክርስቲያን ሰንበታትን በሙሉ መሻር ያላግባብ ነው፣ የእድገት ጸር ነው ብለው ነበረ። ግን እንደዚህ እንዳሉት ራሳቸው ጸር ሆኑና እርስ በርሳቸው ተባልተው ሁሉም ጠፉ። ያሉትም ግራ ገብቷቸው የዘመን ውርደት ገጥሟቸው የረገሙት ጊዜ መጥቶባቸው የእርግማን ጊዜ አይተው ግማሾቹ አለፉ፣ ግማሾቹም ግራ ገብቷቸው አሁንም ዝም ብለው ተንታኝ ሆነው እድሜያቸውን የጨረሱ ጥቂቶች አይደሉም። መቅረብን አልወደዱም። በቡራኬንም እድላቸው አይደለም መባረክ፣ እድላቸው አይደለም መባረክ። እድሉ ያልሆነ ትውልድ በጣም ብዙ ነው። ሌላው ቀርቶ በቤተ እግዚአብሔርም ገብቶ መባረክ እድሉ ያልሆነ እድሜ ልኩን ዝም ብሎ መቅኖ ቢሶ ነው የሚኖርም ብዙ ነው። እግዚአብሔር ምሕረቱን ያብዛልን። ሁለተኛው ቡራኬ እግዚአብሔር ፊትን ያብራልህ። ምን ያብራልህ? ፊትን ያብራልህ። ያኤል ፓናብ አዶናይ ኤሎሂም፣ እግዚአብሔር ፊትህን ያብራልህ። የጌቶች ጌታ የንጉሶች ንጉሥ እግዚአብሔር ፊትህን ያብራልህ። ፊት የቱ ነው ማለት ነው? ፊት ይሄ እኮ ገጻችን። ፊታችን ሲበራ ፍቅር አለን። ፊታችን ሲበራ ሰላም አለን። ፊታችን ሲበራ በማን ነው የሚበራው ግን? በእንጀራ በቅባት በቻፕስቲክ በሊፕስቲክ ምን ቀባባቸው ብዙ ቅባቶች በሱ ነው የሚበራው ነው? በሱ የበሩትማ ብዙ ጠፉ እኮ። አዳዲስ የሚጠፉ ትውልዶችም እየተዘጋጁ ነው። እግዚአብሔር ፊትህን ያብራልህ ሲል በቃ አቤት! ለፀሐይ ብርሃን የሰጠ ፊትህን ማብራት አያቅተውም። ለጨረቃ ድምቀትና ውበትን የሰጠ ፊትህን ማብራት አያቅተውም። አረንጓዴውን ዓለም ለምልሞ ያስጊጦ ውበት ሰጥቶ ለአዳም ይሄ ሁሉ ያንተ ነው ያለ አምላክ ፊትህን ማብራት አያቅተውም። ስለዚህ የእግዚአብሔር ሞገስ ነው ፊት ላይ የሚቀመጠው ማለት ነው። እግዚአብሔር ፊትህን ያብራልህ ሶስተኛው ነው። ቀጥሎ ደግሞ ይራራልህ። በዚህ ባርኩ፣ የእግዚአብሔርን ሕዝብ በዚህ ባርኩ። ሽማግሌዎቻችን ታዲያ ይህን ባርከዋል። እናቶቻችን ከዚህ ቡራኬ ጋር የተያያዙ ናቸው። ከአቦል ጀባ እስከ በረካ አንተ እያለህ ማን ነው የሚነካ? ወድቆ አይወድቅም በአንተ የተመካ አይደለም የሚሉት። ግማሹም ባረቄ ውስጥ ነው የሚመርቀው፣ ግማሹም በስጦታ ውስጥ ነው የሚማርቀው። ምርቃቶቻችን እምነታዊ መለኮት ያለበት አይደለም፣ ባህላዊና ውስጡም ጣዖት ያለበት ነው። ጫታዊ ምርቃቶች ይኸው ትውልዳችንን እብድ አብዝቷል። የጫት ምርቃት ብዙ እኮ ነው። የገለምሶ ያደርጋል ባለምሰሶ አይደል? በጫት የተወለዱ አብዛኛው ትውልድ አረንጓዴ የሆነ የሱስ ዛር ተጫውቶበት ከስነ ልቦና ውጪ ወጥቶ ስነ ምግባረ ቢስ ሆኖ አረመኔነትን በገሃድ እያየነው ነው። እና እግዚአብሔር ፊትን ያብራልህ ይራራልህም። በኃጢአት በበደል ስትሸነፍ ምን ይበልልህ አለ? ይራራልህ። አራተኛ እግዚአብሔር ፊቱን ወደ አንተ ያንሳ። ወደ ማን ያንሳ? ወደ አንተ ያንሳ። በቃ ወደ አንተ ያንሳ። ዝም አይበልህ። በጨለማው ጊዜም ዝም አይበልህ። በሁከት ጊዜም ዝም አይበልህ። አምስተኛ ሰላምንም ይስጥህ። ምን ይስጥህ? ሰላምን ይስጥህ። አቤት! የኑሮ ቡራኬ ነው አይደለም? ይሄ የኑሮ ቡራኬ ይባላል። ለመኖር ይሄ ቡራኬ ያስፈልገናል። አሮን በዚህ እንዲባርክ ተሰጥቶታል። እግዚአብሔር ይባርክህ፣ 1 ይጠብቅህ፣ 2 እግዚአብሔር ፊቱን ያብራልህ፣ 3 ይራራልህ፣ 4 እግዚአብሔር ፊቱን ወደ አንተ ያንሳ፣ 5 ሰላምንም ይስጥህ፣ 6 ቡራኬ።
በእግዚአብሔር ስም የሚመጣ ቡሩክ ነው። በቤተ እግዚአብሔር መረቅናችሁ ያለው ለዚህ ነው። በቤተ እግዚአብሔር ሲመረቅ ታሪክንም እምነትንም ጠብቆ በትውልድ ውስጥ ሰላምን፣ ጸጋን፣ ሞገስን፣ በረከትን አስተላልፎ ምድሪቱን የሕይወት ኗሪዎች ያደርጋል። ሲመረቅ በቤተ እግዚአብሔር በእግዚአብሔር ቤት መረቅናችሁ ነው። የእግዚአብሔር ቤት የተመረቀች እመቤታችን ቅድስት ድንግል ማርያም ማንን ወለደች ማለት ነው? ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስን አስገኘች። ዳዊት በቤተ እግዚአብሔር ስለተመረቀ አምላከ ዳዊት ተባለ። መንግስቱም እስከ ዘላለም ድረስ ታላቅ የሆነ የዳዊት ልጅ ኢየሱስ ክርስቶስ መለመኛና መጸለያ ሆነ። በማቤት ስለተመረቁ በእግዚአብሔር ቤት ስለተመረቁ ዛሬ መራቂውም ተመራቂውም ውስጣቸው ይዋሻል፣ ውስጣቸው ይክዳል፣ ውስጣቸው ያታልላል፣ ውስጣቸው ይሰርቃል፣ ውስጣቸው ይቀማል። የውጭው ቅሚያ ቀላል ይሆናል። ሰው ውስጡን እየተቀማ ከኖረ የውጭው ቅሚያ የሚታይ መወለድ ነው። ይወለዳል፣ ቅሚያ ይወለዳል። አየህ፣ በቤተ እግዚአብሔር ያልተወለደ ትውልድ መባረክን ከቤተ እግዚአብሔር ያልያዘ ወገን ሁል ጊዜ መንደርተኛ ነው የሚሆነው። መንደር አርጅቶ መንደር ኖሮ መንደሩ ይሞታል፣ መንደሩ ይከደዋል፣ ወደ መቃብር ይሄዳል። በቃ አሁን ስንት መንደርተኛ አለ፣ ሰላም የማያውቁ ሰላም የሌላቸው እንዲሁ በየመንገድ ስንገናኝ እንኳ ሰላም የማያውቁ አብዮት የወለዳቸው አብዮቱ ፊታቸው ጭርምስ ብሎ ግንባራቸው ተቋጥሮ አይኖቻቸው ሞጭሙጮ ከቻይና አይን አንሶ ታያቸዋላችሁ። ከነ ክፋታቸው ታያቸዋላችሁ። ሰላም አያውቁም። ሰላም ስትሏቸው ይደነብራሉ። እንደው ጤና ይስጥልኝ ስላችሁ ድንብር የሚሏሉ እና ደጋግመው ወደኋላ ያዩኛል። ሰላም አልናፈቀውም። የሰላም ጠላት የሆነ ህሊናና ልቦና ያለው ጭራሽ ሰላምታው ያስደነብረዋል። እንዴት ነው ደህና ነው ስትል ይሄ ሰውዬ ለጤና ነው እንዴት ጠጋኝ የሚል ይመስላል። ውስጡ በጥላቻ ያደገ ነዋ። ማህበራዊ ህይወቱ ነውጥ የበዛበት ነዋ። ያስቀመጠውና ያዘለው ቡራኪ አይደለማ። በውስጡ ያደረው በረከትም አይደለም። በአምልኮት አይደለም የተገኘው። በመንበርከክ በመስገድ በመጸለይ የተወለደ አይደለማ። በተለያየ አይነት እርግማን ስለተወለደ እርግማኑ የህይወቱን ገጽ የህይወቱን ብርሃን ነጥቆት አሁን ሰው መሆኑ ቀርቶ ሰው የመሰለ አውሬ መስሎ መንገዱን ይሄዳል። በፍርሃት እንራመዳለን መንገዳችን። በመጨረሻም እንዲሁም ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካችኋለሁ። ያሴም ነው የሚለው በዕብራይስጡ መሸከም። ስሜን በእስራኤል ላይ እንዲሸከሙ ታደርጋቸዋለህ። የማንን ስም? የእግዚአብሔርን ስም መሸከም። በቃ ስሜን ይሸከማሉ አለ እኮ። ኋላ ከድንግል ማርያም የተወለደው ጌታ መጣና ደግሞ ስሙን ሰጠን። ስሙም በክርስቶስ ክርስቲያን ተባልና በክርስትናችን ውስጥ ክፋት ነግሶ ክርስቶስን ከለከለን። ሥጋ ወደሙን ከለከለን። ሰማያዊ ድል አድራጊነቱን ከለከለን። ለሕይወትና ለኑሮ የሚመቸውን ነገር ከለከለን። የእኛ ዘዴ ቀደመ። የትምህርት ቤቱ ዘዴ ቀደመ። የተማርነው ብለን ስንፈላሰፍ እውነት እያመለጠን መጣና ዘመኑ፣ ጊዜው፣ ሰዓቱ የራሱን ትውልድ በፈጠረ ጊዜ ግራ ገባን። ከልጁ ማይጣላ ማን አለው? ኧረ አጥና የለም፣ አእምሮ የለም። ያልባረክንማ አልተባረከማ እንዴት ይሁን? በረከትን እኮ አልወረስንም። በቤቱ መረቅናችሁ። በአዳራሽ የመረቅነው ትውልድ እስካሁን እንጀራ የለውም። ቢኖረውም ያመፃ እንጀራ ነው። የክፋት እንጀራ ካልጨመረበት፣ የማታለል እንጀራ ካላከለበት ሕይወቱ የተቀና አይደለም። ያን በዘራው ልክ ደግሞ አበሳ ተከታታይ መንገደኛ አጥቂ ነው። ችግር ተከታታይ የጉስቁልና ኃይል ሆኖ
ይቀበለናል። ስለዚህ ጌታ ሆይ ስምህን እንድንሸከም እርዳን እንበለው። በስሙ ኃይል ብዙ ይደረጋል። በስምህ ጠላቶችን አሸነፍኳቸው አለ እኮ ዳዊት። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው አለና ከዳዊት ዘር ማተወለደ ቅድስት ድንግል ማርያም፣ ከድንግል ማርያም ማተወለደ ኢየሱስ ክርስቶስ። ምን አለመጣና እኔ የዓለም ብርሃን ነኝ አለ። አየ ብርሃን ይወለዳል ከላይ ከመለኮታዊ ኃይሉ ወደ ድንግል ማርያም፣ ከድንግል ማርያም ማኅፀን ደግሞ መለኮታዊ ኃይሉን በመንፈስ ቅዱስ ግብር ስትጸነስ በሰማያዊ እሳት ተጸነሰ። በሰማያዊ እሳት፣ በሰማያዊ ፈቃድ፣ በሰማያዊ ብርሃን ራሱ አምላክ ሆኖ ቃል ሥጋ ሆነ። በቃ አለቀ እኮ። ቃልህን ሲያከብር ምን ሆነ? ቃል ሥጋ ሆነ። ምን ነበረ መጀመሪያ? ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በመጨረሻ ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። ታዲያ እንዲህ ያለውን መለኮታዊ ስጦታ ተሰጥቶን አደለ እንዴ በአብዮት የተዋረድ ነው? በአመፃ የተዋረድ ነው? በክህደት የተዋረድ ነው? አባቶቻችን በመንፈሳዊ ክብር ቆመው የወደፊቱን ራእይን ከአምላክ ጋር አድርገው ሲሮጡ እኛ ራእያችን ባዕዳኖችን አደረገን። የባዕዳን ቲዎሪ ራእይ አደረገን። በባዕዳን መንፈስ ተበላልተን አሁን የተወለደውን አረማዊነት ያዘው። እግዚአብሔር ምሕረቱን ያብዛለን። ክርስቶስ ወደ እኛ መጣ። በእግዚአብሔር ስም የሚመጣ ቡሩክ ነው። በእግዚአብሔር ቤት መረቅ ናቸው ያለው ቃል ዳዊት ነበረ። ቅድስት ድንግል ማርያም በእግዚአብሔር ቤት ተገኘች። ከዛም በኋላ ደግሞ የሚባርክ የሚመርቅ የሚያድን የሚፈውስ ኢየሱስ ክርስቶስ በሥጋ ተገለጠ። እሱም የዘላለምን ሕይወት ሊሰጠን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። የዘላለም ሕይወት ያለው ሕዝብ ነው እንደዚህ የሚዋረደው። ሕይወት አታዩም? በየመንገዱ ማለቅ እኮ ነው። ጫት ቆርጣሚው፣ ሽሻ ጋንጃ ሳቢው ትልልቅ መኪኖችን ይዛል። ይኸው በየመንገዱ እዚህ ስንት ሰው ነው ያለቀው? እዚህ አደባባይ ስንት ሰው ነው ያለቀው? እርግማን አይደለም? የተባረከ ትውልድ መለያ ነው። የተባረከ ሕይወትን ማሳያ ነው እንጀራችን። ዛሬ ስሙኒ ሽልንግ ብር 5 ብር 10 ብር የሉም። በረከት ነው ይሄ፣ የበረከት ነው። የበረከት ትውልዶች ነን ብለን ኮራ ብለን እንራመዳለን። እንዴ ታዲያ ስንረግም ነው ያቆየ ነው እኮ። ይውደም እኮ ብለን አለን፣ አልባረክንም እኮ። ይውደም ካለ እየወደመ ነው የምንትሄደው። ያው የውደምን 17 ዓመት ሙሉ የረገምነው እርግማን 27 ዓመት ሙሉ እያጨድን ቆየን፣ ቀጥለናል፣ አልተመለስንም እስከዚሁ ጊዜ ድረስም። ስለዚህ ያው በጥላቻ መንፈስ እድገት አግኝተናል። የጨለማው ልጆች መወለዳቸውን የሚያሳይ ክፉ ግብሮች እንሰማለን፣ ክፉ ወሬዎችን እንሰማለን። በእግዚአብሔር ስም የመጣ ብሩክ ነው የሚለው ኃይል ታዲያ የት ጋ ነው? ዛሬ እዚህ ብቻ ሆሳዕና ዛሬ ብቻ ነው። ነገስ ተንበርክከህ ሰግደህ ተማጽነህ ይቅር በለይ ብለህ ስትባርክ ያኔ ነው የሚባረከው እኮ። ስራህን፣ ቢሮህን፣ መኪናህን፣ ገንዘብህን፣ ቤትህን፣ መውጫውን፣ በሩን ካልባረከው እኮ እሱም ጠላት ነው። ክፉ ዓይን ያርፍበታል። ልብሱን የምትለብሰው ልብስ ቡዳ ይበለዋል። አየህ፣ ቡዳ ይበለዋል። ቡዳ የድህነት መንፈስ ነው። ድሃ የሚያደርግ መንፈስ ነው። ድሃ የሚያደርገው ደግሞ ከጣዖት ውስጥ የመጣ ጠላት ነው። መብላትህን መጠጣትህን የማይወድ ጊዜውም ልክ እንደዚሁ ቡዳ ሆነ። ከበረከትህ ጋር ይጣላል፣ ከያዝከው ነገር ጋር ይጣላል። ስለዚህ መጀመሪያ እነዛ አራቱን ተስፋ አላደረግንም። መጸለይን፣ መስገድን፣ መንበርከክን እና ተስፋችንን በጸሎት በኩል አይተን መባረክን አልለመድንም። እግዚአብሔር ይህንን መለኮታዊ ኃይል እንዲሰጠን ቅዱስ ፈቃዱ ይሆነልን። በመጨረሻም በታሪካዊ መባረክ መዝሙር 134 ላይ እንዲህ ይላል፣ ሰማይና ምድርን የሰራ እግዚአብሔር ከጽዮን ይባርክህ። ዛሬ መባረክ አይደለም?
ሰማይና ምድርን የሰራ እግዚአብሔር ከጽዮን ይባርክህ። ይባርክኻ አዶናይ ሚጽዮን ኦሴ ሸማይም በአሬጽ። ታሪካዊ መባረክ ይባላል። ይሄ ደግሞ ታሪካዊ መባረክ በማ ተባረከ? በጽዮን። ምንና ምንን የሰራ? ሰማይና ምድርን። ሰማይም በከዋክብትና በፀሐይ ያለበሰ እግዚአብሔር አንተንም ስሙን ጠርተህ አያራቁትህም። ምድርን በአረንጓዴ ልምላሜ በእጽዋቱ፣ በአዝርዕቱ፣ በአበባው፣ በጽጌረዳው ያሸበረቀ ጌታ አንተንም ተራቁተህ እንድትሄድ አያረግህም። ስለዚህ ሰማይና ምድርን የሰራ እግዚአብሔር በጽዮን ይባርክህ። ጽዮን ተወለደችና ክርስቶስን አገኘ ነው። በክርስቶስ ሥጋ ታትመን የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሰማያዊ ኃይሉንና ጥበቡን የነገረን ስሙ ለዘላለም የተመሰገነ ይሁን። መባረክን ለትውልድ አስተላልፉ። ያልተባረከ ትውልድ ዓላማና ግብ መነሻና መድረሻ የለውም። መንደርታዊ ሆኖ የሚያልቅ ይሆናል። ታሪኩም ወዴትም የማያልፍ የማይዛመት ለትውልድም የማይሸጋገር ባዶ ይሆናል። ያ ባዶ ዛሬ በእኛ ሕይወት ተገልጿል። እግዚአብሔር ከሁላችን ጋር ይሁን። ለክቡር አባታችን ለመላከ መንክራት መምህር ግርማ ወንድሙ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ለአባታችን የአገልግሎት ዘመናቸውን ያርዝምልን፣ ዕድሜ ይስጥልን። በዓለም ላይ አንድ ብርቅዬ ሆነው የሚታዩ አባት ናቸው። የሰይጣንን ተቃውሞና የሰይጣንን ጥላቻ ድል እየነሱ ነው ያሉ። የእሱን ደግሞ ጥላቻ ከእግረ መስቀሉ ስር እንዲጥልላቸው እየተዋጉት ነው ያሉ አባታችን። ቃለ ሕይወት ያሰማልን፣ ዕድሜ ይስጥልን። እግዚአብሔር አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃሃት ቤዛም የሆንካት ቅድስት ቤተ ክርስቲያንም ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የመረጥካት ወደዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ያስቀደሳችሁ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ እትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ከሚመጣውም ይጠብቃችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለገነት ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበለ 12 ጊዜ። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የእኔንም የሕዝብንም የወገኖችንም ኃጢአት ይቅር በል። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ መንፈስከ
አግብርቲሁ በሰላም ስሬተ ይኩነነ ዘተመጦነ ሥጋ ከወደም ካባነ በመንፈስ ንኪር ኩሉ ኃይለ ለጸላይ በረከተ ደከ ቅድስት ተመረኪ ዮሐንስ የፎ ኩልነም ኩሉ ምግባረ እኮ ያገሰነ ውስተ ኩሉ ምግባረ ሰናሚ ደምረነ ቡሩክ ዘውሃበነ ሥጋው ቅዱስ ደሞ ክብር